ሰላም ሰላም ውድ ቻናሌ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ እያልኩኝ ኢየሱስ ክብሩ ይስፋና ዛሬም እንግዲህ እንደወትሮ ቆንጆ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ኢየሱስ ክርስቶስ በእውነት ጌታ ነው። ታዲያ ይዤላችሁ የመጣሁትን ቪዲዮዎች በጣም ስማርት የሆኑና እንደዚሁም ደግሞ ልትመለከቷቸው የሚገባ ቪዲዮዎች ናቸው። ታዲያ ከናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው መመልከትና ከተመለከታችሁም በኋላ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ ማስፈር ነው። ለዚህ የዩቱብ ቻናል ደግሞ አዲስ የምትሆኑ ሰዎች ብትኖሩ ይህ የዩቱብ ቻናል ሰብስክራይብ እንድታደርጉ በጌታ ፍቅር እጠይቃችኋለሁ። ሰብስክራይብ ማድረግ በፍጹም እንዳይረሳ እያልኳችሁ አሁን እንግዲህ ይህንን ቪዲዮ ላይክ በማድረግ የምንጀምር ይሆናል። ሁላችንም እስኪ ላይክ እናደርጋለን። እሺ አሁን እንግዲህ ቀጥታ ተቀዳሚ ወዳደረኩት ቪዲዮ የምናልፍ ይሆናል ማለት ነው። እንግዲህ በመጀመሪያ ደረጃ የማስመለከታችሁ ዘማሪ ደረጀ ከበደ ስለ አርቲስት ቴዲ አፍሮ የተናገረው ንግግር አለ እና ያደረገው ንግግር አለ። እስኪ እሱን ተከታትለን እንመለሳለን። ይህ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስለኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ የኖረው። እሺ እንግዲህ ተመልካቾቻችን ያው እንዳያችሁት ነው ቪዲዮ እና እንግዲህ አሁን ደግሞ ከዚህ በማስከተል የማሳያችሁ ቪዲዮ አሁን ካሳያችሁ ቪዲዮ ጋር የሚቀራረብ ነው። ዊችዝ ዘማሪ መስፍን ጉቱ ዘማሪ ደረጀ ከበደ ስለ አርቲስት ቴዲ አፍሮ ያደረገውን ንግግር ተከትሎ ዘማሪ መስፍን ጉቱ እየተቃወመው ዘማሪ ደረጀን ማለት ነው እየተቃወመው የሰራው ቪዲዮ አለና እሱን እስኪ የማሳያችሁ ይሆናል። ተከታትለን እንመለሳለን። አትበጥብጥ አንተዛ አሜሪካ የምትባል ሀገር ውስጥ እየኖርክ እዚህኛ ያለንበትን ምድር አትበጥብጥ። ዶንተች ኢትዮጵያ አትንካት። ስሟን እንኳን ልጠራ አይገባህም። ወንድ ከሆንክ ደግሞ ናና እዚህ የምትሰራውን ስራ እናውቃለን። ህይወትን እናውቃለን። ኑሮውን እናውቃለን። ያለህበትን ነገር እናውቃለን። ስለዚህ ስማ፣ ኢትዮጵያን አትበጥብጥ በከንቱ ዛቻ፣ በከንቱ ፉከራ። ወንድ ከሆንክ ና፣ ወንድ ከሆንክ። ከዛ ውጪ ግን ስለ ኢትዮጵያ አንተ ስሟን መጥራት አትችልም። አትሊስት በኢትዮጵያ ላይ ቁጭ ብለን እየጸለይን ያለን እኛ ነን። አገራችንን እየመራ ያለ ዶክተር አብይ ነው። አትሊስት ስለ መሪዎች ጸልዩ የተባለውን የእግዚአብሔርን ቃል እየጣልከው ነፍስ ከበላይ ላሉት ለባለስልጣን ትገዛ የሚለውን የእግዚአብሔርን ቃል እየጣልከው የክርስትና ትርጉም አይ ቲንክ ጠፍቶብሃል ይመስለኛል። ስለዚህ ፕሊዝ ደረጀ ከበደ this is for you። ይሄ ሜሴጅ ለአንተ ነው። አትበጥብጥ ኢትዮጵያ። በቃ ኢትዮጵያን አትንካት። አለበለዛ ነገርኩ የምትለው ነገር ሁሉ ነገ አንተ ኢትዮጵያ አትመጣም ማለት ነው እኮ። ስለዚህ አትበጥብጣት። ያለው ኢትዮጵያ ውስጥ ያለው ነገር ይበቃናል። ለመሪያችን እንጸልይበት። አትሊስት ደግሞ አንተ እዛ ነው ያለው፣ የሰላም ሀገር ነው ያለው አይደል? ሰላምህን ጠብቀህ ኑር። ለምንድን ነው አማራ እያልክ ምን እያልክ በፌስቡክ የምትበጠብጥ? ስለዚህ በንስሐ የምትመለስ ከሆነ ተመለስ። አለበለዚያ የዘመርከው መዝሙር ራሱ ይፈርድብሃል። ለምን ብትለኝ ዘፈን አይደለም የዘፈንከው። ከቋንቋና ከዘራ አትዋሸን። ቀልድ አንፈልግም እኛ። ህይወት ነው የምንፈልገው፣ ኑሮ ነው የምንፈልገው። ካገለገልን እግዚአብሔርን ማገልገል ነው የምንፈልገው። ስለዚህ አትረብሸን። ብዙ ህዝብ ይዘህ እየጠፋ ነው ያለው። አትረብሸን፣ አትለያየን። እኛ ከነገድ ከቋንቋ የተዋጀን ህዝብ ነን። የእግዚአብሔርን መንግስት ለመውረስ ደግሞ ከዚህ መንፈስ ነፃ ካልወጣ ሲሆን ነው የምትገባው። ቢኬርፉል ደረጀ መስፍን ጉቱ ነኝ። ከሰማኸኝ ስማኝ። ከዚህ በኋላ ነገርኩ። ሰይጣን አይደለም ያንተ ጠላት፣ እኛ ነን ያንተ ጠላቶች።
ማንም አይለቅህም ኢትዮጵያ ውስጥ። አንተ ብቻ ፎካሪ፣ አንተ ብቻ ስለ አማራ ተቆርቋሪ ልትሆን አትችልም። ሁላችንም ለተፈጠርንባት ምድር እዚች ምድር ላይ ተፈጥረናል። ምናልባት ፍጻሜያችንም እዚች ምድር ላይ ነው። ስለዚህ በኢትዮጵያ ላይ አትቀልድ፣ በመሪዎቻችን ላይ አትቀልድ። አንተ ቁጭ ብለህ ማክዶናል እየበላ ይሆናል። ወንድማችን ግን ጫካ ውስጥ ነው ያለው። እሱን ውሸታም ብለህ ደግሞ ልሰድብ አትችልም አንተ። ዋዩ ፈርስት ኦፍ ኦል አንተ። እሺ እንግዲህ እንደተመለከታችሁት ዘማሪ መስፍን ጉቱ ዘማሪ ደረጀ ከበደን በጣም እጅግ በጣም ሲቃወመውና የሱን ንግግር የሱ መልእክት ሲያወግዝ ምናምን ነውና የሚስተዋለው። ታዲያ እስኪ እናንተ አሁን እኚህን ሁለቱን ቪዲዮዎች ከተመለከታችሁ በኋላ ምን ተሰማችሁ? ሐሳብ አስተያየቶቻችሁን እስኪ በኮመንት ሴክሽን ላይ እንድታሰፍሩ ይሁን። መሆን ያለበትን እንደዚሁም ደግሞ መስተካከል ያለበትን ነገር እንትን ብላችሁ የራሳችሁን እንድምታ የራሳችሁን ምልከታ በኮመንት ሴክሽን ላይ እንድታሰፍሩ ይሁን። አሁን እንግዲህ ከዚህ በማስከተል ደግሞ የማሳያችሁ ዶክተር ዘላለም ጌታቸው ስለ አርቲስት ቴዲ አፍሮ ያስተላለፈው መልእክት አለና ስለ ቴዲ አፍሮ ስራ ያስተላለፈው መልእክት እንደዚሁም ደግሞ ከሱ ጋር በተገናኘ ስለ እሱ ኦዲየንሶች አሊያም ደግሞ ስለ ኢትዮጵያ ሕዝብ ያስተላለፈው መልእክት አለና እስኪ እሱን ተከታትለን የምንመለስ ይሆናል። ሰሞኑን እንዳየነው አንድ ዘፈን ተዘፈነ ብሎ ኮንፊውዥን ውስጥ የሚገባ ማህበረሰብ ነው የሚሆነው። ለምሳሌ አሁን ቴዲ አፍሮ ዘፈን ለቀቀ። ይሄ የለቀቀው ዘፈን ላይ አስተሳሰባዊ ዓለም የሚያውቅ ሰው ቴዲ አፍሮ ከምን ሐሳብ ዘፈነ ብሎ ይጠይቃል። ከዛ የቴዲ አፍሮ ያስተሳሰብ ውቅር ምን አይነት ስለሆነ ነው ይሄንን የዘፈነው ይላል። ቀጥሎ ቴዲ አፍሮ ምን ሐሳብ መናገር ስለፈለገ ነው ሐሳቡን በግጥም አርጎ ምን አቺቭ ማድረግ ፈልጓል፣ ምንድነው ማድረግ የፈለገው፣ ምን ማምጣት ፈልጎ ነው ብሎ ይለያል። ከዛ በኋላ ደግሞ በዛ ሐሳብ ውስጥ የዘፋኙን ማይንድ ሴት ካገኘ በኋላ ይሄ ሰው እንደ ማህበረሰብ በምን ኤሪያ ላይ ነው ለአገር ለትውልድ ሊጠቅም የሚችል ነገር አለው ወይ ብሎ ሐሳቡን በሚዛን ላይ ያስቀምጥና ይመዝናል። ይሄ ነው የበሰለ ማህበረሰብ፣ አስተሳሰባዊ አቅም ያለው ማህበረሰብ አንድን ነገር ዝም ብሎ በስሜት ከመነዳትና ሆ ብሎ ከመጮህ ወይ ከመቃወም ትክክለኛውን የሐሳቡን ምንጭ የሐሳቡን አቲቲዩድ ከዛ በኋላ ደግሞ የሐሳቡን ፍጻሜ ተመልክቶ ሚዛን ላይ ያስቀመጠው ነገር ከዛ ማህበረሰቡ ይሄ ጉዳይ ኢንተርቴይንመንት ነው፣ ለመዝናኛነት የተነገረ ነው፣ ለቴክኖሎጂ የተነገረ ነው፣ ለፖለቲካል ጉዳይ የተነገረ ነው፣ ጥበብ የተነገረ ነው፣ ምንድነው የሚለውን በደንብ ሚዛን ላይ አስቀምጦ ማየት ይችላል ማለት ነው። ከዛ በኋላ ለትውልዳችን ለሀገራችን ምን ይጠቅማል፣ በዚህ ሐሳብ ውስጥ የሚፈጠር የሀገር የልማት ጉዳይ አለ ወይ፣ የሀገር የፖለቲካ የፍትህ አስተሳሰብ እያደገ የሚሄድ ጉዳይ አለ ወይ፣ ወይንስ አንድ ዝም ብሎ አረፍተ ነገራዊ የሆነ በግጥም የተቀመጠ በዜማ የተዘፈነ የተቃውሞ ሐሳብ ነው፣ ወይንም የሌላውን ሰው ሐሳብ ለማነሳሳት የመጣ ሐሳብ ነው። ይሄንን ሁሉ የምላችሁ ለምንድነው? ማህበረሰባችንን ሐሳባዊ ዓለም ላይ ሳየው በጣም ስላዘንኩኝ ነው። ሐሳብን የመመዘን ጉልበትና አቅም ያለው ማህበረሰብ ገና በእውነት አልተፈጠረም። አፍሪካ ላይ ሞር ኢሞሽናል ነን። ይሄ ኢሞሽናልነት ደግሞ የእንስሶች ካራክተር ነው፣ የእንስሶች ባህሪ ነው። ማስተዋል ከሚባለው ነገርን መመዘኛ ማለት ነው። ማስተዋል ማለት ጥበብ ከሚባለው መፍጠሪያ አቅም እይታ ማለት ነው። ዕውቀት ከሚባለው የነገሩን ኦሪጂን ወይንም የነገሩን ጥልቅ ጉዳይ የሚመረምር የሚያይ መድረሻው ምን እንደሆነ የሚያውቅ ማለት ነው። ነገሩን መቆጣጠር የሚችል ማለት ነው።
እውቀት ብለን ስንጠራ በዛ ልክ አይምሮን የሚመዝን ማህበረሰብ በቃ ማለት ይቅርታ አድርጉልኝና ስለደከመኝ ስለሰለቸኝ ነው። እንደዚህ አይነት ማህበረሰብ እስከመቼ ነው የሚቀጥለው? እስከመቼ ነው እንዲህ አይነት አስተሳሰብ ላይ ወደ ማቹሪቲ ያልደረሰ በጣም ኢሞሽናል የሆነ ምልከታና አካሄድ የሚከተል ትውልድ እስከመቼ ነው ይዘን የምንሄደው? ይለወጣል ሲባል በአስማት የሚለወጥ ሀገር የለም እኮ። ይለወጣል ሲባል በአስማት የሚለወጥ ሰው የለም። እንደዚህ ብዬ ድንገት ትንሽዬ አጭር ቀጭን በትር ይዞ እንደ ሃሪ ፖተር ፊልም እንደ ጠንቋይ መምቻ ዘንግ እንደዚህ ብሎ የሚቀይርክ ነገር የለም። ሰው አገር ማህበረሰብ የሚቀየረው በአስተሳሰብ ውስጥ ነው። የአስተሳሰቡ ጥንካሬ፣ የልቡ ስፋት፣ የትዕግስቱ ብዛት አስተሳሰባዊ ነው። ትዕግስት የእይታው አቅም አስተሳሰባዊ ነው። ይሄ አስተሳሰባዊ አይምሮ ሰፊ ያልሆነ ማህበረሰብ ሲያደንቅ የሚውለው አቋምና ስርዓት የሌላቸው ዛሬና ነገ ላይ ዓላማ ይዘው ራዕይ ኖሯቸው በማይንቀሳቀሱ በተቃውሞ በሚሳደቡ የተሰደበ ስድብ ምን ያመጣል? ምን ትርፍ አለው? ጨበራ እኮ ጫጫታ ምን ትርጉም አለው? ምንም ትርጉም እኮ የለውም። እኔ ብድግ ብዬ ብሰድብ ወይንም ደግሞ ስተትም ብነግርህ አንተ ማለት እንዲህ ነህ እንደዚያ ነህ ብል ምን ይፈጥራል? መንገድ ይሰራል? ቴክኖሎጂ ያመጣል? ማህበረሰብ ይለውጣል? ጥበብ ይለውጣል? አይለውጥም። እስከ መቼ ነው ማህበረሰባችን በማይጠቅመው ነገር ላይ ስሜቱን ሲኮረኮር ብድግ ያለ የማያውቀው ንፋስና ማዕበል እየነዳው የሚሄደው? ታውቃላችሁ፣ ሐሳብ ማዕበል ነው። ውስጥ ገብቶ ነውጥ ይፈጥራል። ኢሞሽንህን ያንቀሳቀሰዋል። ከዛ በኋላ መድረሻ የለው። ማዕበል ሚነዳው መርከብ የት ነው የሚደርሰው? ማዕበል ሚነዳው ጀልባ የት ነው የሚደር? ኮምፓሱን ይከተላል ወይ? ሐዋርያው ጳውሎስ ምን አለ? ንፋሱ በበረታብን ጊዜ መቆጣጠር በዚህ በጨርቁ ነው የሚቆጣጠሩት። መሪው ብቻ አይደለም የሚቆጣጠረው፣ ጨርቁ ነው የንፋሱን አቅጣጫ ተከትሎ ወደሚሄዱበት አቅጣጫ እየገፉት። ከዛ ኮምፓሱን አንብበው ከዚህ አሜሪካ ከሆነ አሜሪካ፣ ሚድል ኢስት ከሆነ ሚድል ኢስት የሚኬደው። ማዕበል ከሆነ ማን ነው የሚነዳው? ማን ነው ወዴት ነው የሚደረሰው? እንደዚህ አይነት ዝም ብሎ የንፋስ ግፊት ብቻ የሞላባቸው ስሜትን የሚቀሰቅሱና ነውጥ የሚፈጥር የማዕበል ግፊት ያለባቸውን ጉዳዮች መድረሻ የሌለው መርከብ። ሐዋርያው ጳውሎስ ምን ይላል በጢሞቴዎስ ላይ ሲናገር? እነኚህ ሕሊናቸው የደነዘዘ ይላል ሺፕሪክስ የሆኑ ይላል። ሺፕሪክስ ማለት በንፋስ በማዕበል የተገፋ መርከብ ማለት ነው። እሺ እንግዲህ እንደተመለከታችሁት ዶክተር ዘላለም ሰዎች አሊያም ደግሞ የኢትዮጵያ ሕዝብ ማለት ይቻላል የሆነ ነገር ከመቀበላቸው በፊት በቃ ስለዚያ ነገር በቂ ግንዛቤ ሊኖራቸው እንደሚገባ አሊያም ደግሞ የዛን ነገር ዓላማ እንደዚሁም ደግሞ ምን አይነት ውጤት እንዳለው ምናምን መረዳት መቻል እንዳለባቸው ማወቅ መቻል እንዳለባቸው በዚያ ነገር ከማመናቸው አሊያም ደግሞ ያንን ነገር ከመቀበላቸው በፊት ማለት ነው። ስለዚህ እንዲህ ያለ ነገር ነው ሲያወራ ሲናገር የነበረው። ታዲያ እስኪ አሁን እናንተ ምን ተሰማችሁ? ይህንንም የዶክተር ዘላለምን ንግግር ካደመጣችሁ በኋላ እስኪ ምን ተሰማችሁ? ምን ትላላችሁ? ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ እንድታሰፍሩ ይሁን። እንግዲህ ወዳጆቼ ዛሬ ይዤላችሁ የመጣሁትን ቪዲዮዎች እኝን ይመስላሉ። ኢየሱስ ክርስቶስ ጌታ ነው በእውነት እና ዳግም ደግሞ እግዚአብሔር ጊዜ ይሰጠናል። ሌሎች ሰሞናዊ የሆኑ ድንቅ የሆኑ ቪዲዮዎችን ይዤ የምመጣ ይሆናል ማለት ነው። ታዲያ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ እንድታሰፍሩ ይሁን እንዳልኳችሁ። እንደገና ደግሞ ለዚህ የዩቱብ ቻናል አዲስ የሆኑ ሰዎች ብትኖሩ
ይህንን የዩቱብ ቻናል ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ይህ የዩቱብ ቻናል ወንጌል የሚሰበክበት ነው። ታዲያ ወንጌል የሚሰበክበትን ቻናል በእውነት ደስተኛ ሆናችሁ ሰብስክራይብ ልታደርጉ እንደገና ደግሞ ሌሎች ሰዎች ይህንን የዩቱብ ቻናል ሰብስክራይብ እንድታደርጉ ልታበረታቱ ይገባል ብዬ አምናለሁ። ምክንያቱም የተጠራ ነውም ለዚህ ስለሆነ እንደገና ደግሞ ኢየሱስ ክርስቶስም የሰጠን ትልቁ ተልእኮ ይህ ስለሆነ ማለት ነው። ስለዚህ በእውነት እንደምታደርጉ ባለሙሉ ተስፋ ነኝ። ታዲያ ዳግም በሌላ ቪዲዮ እስክንገናኝ በሌላ አዳዲስ ነገሮች እስክመጣ መልካም ሳምንት፣ መልካም ጊዜ ይሁንላችሁ። ብሩካን ናችሁ። እግዚአብሔር ያኮራል።